መታረቅ አለባቸው ይታረቃሉ خلاص ያልቃል ጉዳዩ ማለት ነው እኔ ጉዳዩን እይዘዋለሁ በየስል ከአንዳንድ ተረክ ካረጋት ልይቷል ይችኛል ማለት ነው ሶ የኔ ጉዳዩን መያዝ አስላልፈለገች ምንድነው ያረጋቸው እኔን አታክ አድርጋ ከዛ እኔ በሷ ሐሳብ ቢዚ እንዲሆንላት ነው የፈለገችው ዞዚት እኔ ላንቺ የምነገርሽ ማለት ነው በነገሩ ገብቶበታል አልገባበት መትበይ ከገባበት አይቀር ይሄ የኔ ራሱ ትዝብት ነበር አሁን ስላነሳችሁት እንጂ ሪከርድ ተፖስቶ ስላየው አልነበርኩም በቦታው አዲስ ነው የሰለመችው ገና ጨቅላናት ምናምን ለምንድነው አጥንታ አይሰጥም እንደዛ ምናምን ሲል ነበርና ኦኬ እንትን ነው ልጅነትም ይዛት ሆነ የተባለው አይ ገና ወደ እስልምና ከመጣችም ዋና አዲስ ናት ተብሎ ከሆነ ከገባበት አይቀር ወይም ነገሩ እንዲቆም ከተፈለገ እንደውም እኛ እዚህ ከመንጫጫ እሱ ማቋጨት ይችላል ነበር ባጭር ኡስታዝ በጣም ሲረገጥ ማለት እሱ ነው እቅና የሰጣት እሱ ነው ያበረታታት ኡስታዝ ያበረታታበት ወይ ሌላ ነው እዚህ ጋር ግን መጥቶ ሲረገጥ የነበረው የተናገርኩት የኔ ንግግር ነገር ካሁን ሰለምቲ ብሎ ሰለምቲዎቹን አትንኩብኝ ብሎ የተናገረው ኡስታዝ ነው ስለዚህ አንተ ምንድነው በአንድም በሌላም ነገር ይሁን ትንሽ ቀዳዳ ስታገኝ አሁን ኡስታዝ ይሄን አለና ኦር ደሞ ኡስታዝ ይሄኛውን ኬዝ መፍታት አልቻለምና እሱን አስበልተ ኦር ደሞ እሱን አስወግተ አንተ የራስን ኢጎንት ለማለት ነው ይፈልከው ስለዚህ አሁን እንግዲህ ኡስታዝ ብለህ መጥራት አይተበቅብህ በተለይ አንተ ቤት ማለት ነው የኡስታዝ ስም ተነስቶ አንድ መጥፎ ነገር ቢወራ አላህ ምስክሬ ነው እለቀዋለሁ ይሄን እንዳትረሳ ነይ በእናትሽ ወረጂ አሁን አንቺ ያው ድንቅ ኡስታዝ ጠበቃ ነሽ ስታስጠላ እሱን ፈልጎ ባሽሙር ቢናገር ራሱ ማለት ነው ኢብራሂም ስለሱ መናገር ስሙን እስካልጠራ ድረስ እንደ ስንት ባሽሙር የሚናገር ሰው አለ እኮ እናቃለን እኮ አሁን ስላሽሙር ከተነሳማ ማን የበለጠ አሽሙረኛ እንደሆነ እናቃለን እኛ ስላሽሙር ከሆነ ለጥያቄ ሀያት ሰለምቴ ነይሳ ካልሽም ሰለምቴ ነሽ ሀያት አይደለም ሀያት ሰለምቴው ይል ነበር ሆነ ጊዜ ስምሽ ካልተሳሳትኩ ወይ ስለሌላ ሰው ነው አራ እኔ እንደዛ እየሰፈ ያላቀም ኦኬ አራ ናይ ቢቲ ትድኝ ነበር የሰለምቴን ባጠባቂ ግሩፕ አለ አንቺ አንድ ትንፋሽ ባወጣሽ ቁጥር ነው ከታች እየተሰደብኩ ነው ይታርገ ልክ አሁን ኢብራሂም እንዳነሳው በእነሃናን በእነንትና ምናምን ተስታኮ ሌላ ኡስታዞች ወር ደግሞ ሌላ ነገሮች መነካት የለባቸውም ብዬ አስባለሁ ያኔ እነሱ ሲልኩ አይ ቆይ አንድ ያልጨረስኩ ማስጨርሰኝ አብራራለሁ ጠብቀኝ ኖ አሁን ንገሪ ምን ማለት ለምሳሌ አሁን እሺ አሁን ልንገርህ አይደለ ለምሳሌ አሁን ኡስታዝ ወሂድ ባለፈው ገባና ባቢሎን ቤት እኔ አሁን ኡስታዝን እዚህ ጋር ሜንሽን ማድረግ አልፈልግም ግን ስላነሳው ነግርሃለሁ ባለፈው ኡስታዝ ነው እንግዲህ ሰለምቲዎች ምናምን ብሎ የጠራው አንዴ ኖ መጥራት አይጠበቅብህም እኛ እኮ ደደብ አይደለንም አዳምጠኝ እንዴ እኛ እኮ ደደብ አይደለንም ይገባናል እንደዚህ አይነት ነገር ግን በሱ አስታኩ በዚህ አጀንዳ አስታኩ አንዴ አዳምጠኝ ኢብራሂም ይወድ በዚህ አስታከ የግል ፕሮብለም ካለባችሁ እንደዚህ ነው አይደለም አስጨርሰኛ ላውራ ቆይ እንዴ ይወልህ ኢብራሂም እኛ እኮ ማህይብ አይደለም አይደል ኖ አስጨርሰኝ አይደለም መጨረስ አለብኝ ኖ አስጨርሰኝ ተናግረሽ ትጨርሻለሽ ግን እንደ ሸሪዓ ጥያቄ ጠይቅሽ ባባ አትጠይቀኝ ያዘውና ስጨርስ ጠይቀኛለህ አልጨረስኩም አይ እንደዛ ከሆነ አቆም ይወልክ በቃ ማንንም አትንካ ችግራችሁን እዚህ እንደ አንድ ሴት እንቆምላታለን እንደ አንድ ሴት እንቆምላታለን ከዛ በተረፈ ግን አንተ የግል ችግርህን የግል ኢጎህን ለማሳካት ስትል ማንንም መንካት አትችልም ነው አንድ ኡስታዝ እዚህ ጉዳይ ላይ ስሙ እንኳን ቢጠራ ነው የምልሽ ስሙ እንኳን አንድ ኡስታዝ ስሙ ቢጠራ ሳንፈልግ ተቃራኒ ነው የምንሆነው አሁን እኔ እንደ ሴት ነው የምቆምላት እንደዚህ አንተ አትነግረኝም ሙስሊም ነው ምን አንተ አታውቅም እንደ ሴት እቆምላት ሸሪዓ ማወቅ አይጠበቅብኝም እኔ እንደ ሴት ካፊር ብሆንም እቆምላታለሁ at this time ነው የምልህ በዚህ ሰዓት ጂንም ብሆን እቆምላታለሁ ነው የምልህ ሙስሊምነቴን ተው ጂን ሰይጣን ብሆንም እቆምላታለሁ አልነግርህም እንዴ ለምን ነው አንነግርህም ግን ዛሬ
ነገም የምነግርሽ ይኸውልህ እሱ ሌላ ፖለቲካ ስራኒ ስላንተ ፖለቲካ እንትን አይለኝም። ይኸውልህ አንተ ገለፈታል፣ ግን አንተ የግል ችግርህን ምናምን ለማሳካት ስትል ማንንም በመጀመሪያ መረጋጋት አትችልም ነው። እኔ በጣም ረጋ ያልኩ ሰው ነኝ፣ ግን የማይነካ ሰው ስትነካ ይኸውልህ አንደኛ ይኸውልህ የማይነካ ሰው ስትነካ ማንን ነካው ነገር ስለሰማሁት ነው። የግል አላወራም ልሳቢ ነው ፖለቲካ ምን ያትሰራም እኮ ተናገር ያለ ለማለት መሰከሪ አዳምጥሽ ልንገርክ አሻለሽ በዚህ ችግር አዳምጥሽ ምን አለ እኔ ስለተረገበገብሽ እኮ የሚቀየረው ነገር የለም። በነገራችን ላይ ጠየቀኝ እኮ ልመልስልህ እንደ ሸሪዓ እንዴት ይታያል? ጠየቀኝ ልመልስልህ ታርገህ ተቀመጥ። ጠየቀኝ ልመልስልህ ተረጋጋ። ይኸውልህ እኔ ሙስሊም ነኝ። ላ ሐውለ ወላ ቁወተ ኢላ ቢላህ። አንተ እንዴት ነው ግን ከሰው ጋር የምትግባባው? ጠየቅ አይደል እንዴ? እስኪ መለስልህ ዝም አድበ መቀመጥ አትችልም? አንዴ ልጫ ያደረገው እዛ ጋር የገባው ኡስታዝ ብቻ ነው። ኢቨን እዛ ቦታ ላይ እንኳን ሰው አልነበረም። ሳራን ስም ጠቅሶ ነው የምልሽ። ሳራን ስም ጠቅሶ ነበርሽ። ምናልባት ሪካርድም ሰምተሽ ሊሆን ይችላል። ሰለምት ያትንኩብኝ ያለው አንድ ኡስታዝ ብቻ ነው። ኡስታዝ ወሂድ ነው ያለው። ስለዚህ የግል ችግር ካለበት የግል ችግሩን እዛው ይጨርስ። ግን በዚህ አስተኮ ግን ኡስታዞች ስም አይጠራ ነው እኛ ብሎ ካላለም በይ እኮ ነው። በቃ ውስጣችሁ ፍርሃት አለ እንጂ ልጅቷ መጀመሪያ ይሄን መልሽልኝ ኡስታዝ። አሁን አንቺ ፍርሃት ያደረብሽ ኡስታዝ ምን ብሎ ተናግሯል? ያደረግሽው ነገር ከቀንነት ይመስለኛል ሳይኮሎጂካሊ እኮ ብሎ ተናግሯታል። ይሰምተሻል? ስለዚህ አንድ ሰው ሌላኛውን ሰው በራቁት ቪዲዮ አለኝ አስፈራራሃለሁ አወጣብሃለሁ ብሎ ሲናገር ስም ሲያጠፋ በሳይኮሎጂካሊ ትንሽ ልምድ አለኝና ድምፅህን ስሰማው ያደረግከው በጣም ከቅንነት ነው እንጂ ሰውየውን ለመጉዳት እሱን ለማዋረድ ፈልገህ አይደለም። እንደዚህ ማለት የሚችል ይመስልሻል? አንድ ሰው ማለት ገብቶሻል? አሁን የኢብራሂም ኮር ፖይንት ይሄ ነው። እንደዚህ ስላለ ያን ስለሰማ ነው። ምን ብሏታል ኡስታዝን እኮ ከእናንተ እኩል እኛም ነው የምናከብረው። በነገርሽ ላይ ግን ድምፅሽን ስሰማ አለ ያደረግሽው ነገር እኮ ችግርሽ ከማንም ይሁን ግን ይሄን አንቺ እንዴት ታይዋለሽ? ድምፅሽን ስሰማው ያደረግሽው ነገር ሳይኮሎጂካሊ በቃ ይሄን ቶፒክ ኡስታዝ ስለ ወይድን በግድ እንዳወራ ፈልገሽ ነው አይደለም? አንተ አታወራው እየነካሁ ነው እያልኩህ እኮ ነው። በግድ እንዳወራ ፈልገሽ ነው ወይ? እየነካሁ ነው። ስሙን መጣት አይጠበቅብህም። ስሙን መጣት አይጠበቅ። እየነካሁ ነው። አሁን ይሄኛው መልሽልኝ ሲጀምር ማለት ነው። ይሄ የሙም ኬዝ ራሱ ኡስታዝ በስትክ አለ እኮ ያኔ ሲናገር ምንድን ነው ያለው? እኔ ሌላውን ኬዝ ራሱ ዲቴል አላውቀውም ነው ያለው ኡስታዝ። እኔ ነበርኩኝ ቦታው ላይ በምን እንደተነካካችሁ ዲቴሉ ነገር እኔ አላውቀውም። ባቢሎን ግን ከቻልክ አስማማቸው። ሁለተኛ ቀንም ሲገባ ያንን ነው ያለው እንጂ አሁን በስትክክል ኡስታዝ አሁን ይሄኛውን ሀሳብ ይደግፋል ብለሽ ታስቢያለሽ? ኡስታዝ ይሄን ኬዝ ቢሰማ የሙሙን ኬዝ ቢሰማ ካልሰማበት ነው የሚለው። ሰምቷል። ካልሰማ ቆይ ኦቢ አንዴ ይቅርታ። እሺ ኤቪደንስሽ ምንድን ነው? እሺ ቆይ ላላ ይኸውልሽ አሁን አንቺ ገና የሆነ ነገር ይመጣል ብለሽ እስካሁን አድፍጣችሁ የነበራችሁስ። በነገራችን ላይ እኔ ስለማንም አይደለም መከራከረው ራሴ ነው ክዬ ነው። ሀያት መናገር ትችላለች፣ ይሁዳ መናገር ትችላለች። መጀመሪያም በሰው ጣልቃ ገብቼ ነው ራሴን ነው ነፃ ማውጣት የምችለው። ራሴ ቤተሰቤ ልጅ ጭምር ሴትነቴ ጭምር ለማንም ፍትህ አልጠይቅም። ለራሴ ነው የምጠይቀው አሁን ላይ ማለት ራሴ ሀናን ስለተነካች ነው። ስለሌላ ሁሉም ራሱን መጠይቅ ይችላል፣ አይመለከተኝም፣ ዘግቼዋለሁ። ራሴ ላይ ግን አልሰማም። ኡስታዝ በደንብ ነው የሰማው። ለምን ከተባለ ኬዙ ታዲያ በምን ሆኖ ነው አስታርቃቸው ያለው? አልሰማም። በምን እንዴት ተጣሉ? ታች ላይ ነበር አይደል እንዴ ኮሜንት ላይ አስታርቃቸው ሲለው ሰምቷል። ሰምቶ ይሄ ነገር አግባብ አይደለም ሴት ልጅ ላይ እየተደረገ ያለው። ትላንትና አዲስ ዓለም ላይ የተፖሰተባትን በራሷ ተቃውመናል። ሴትነት መከበር አለበት። በአስተምሮትም መምህር ስለሆነ መርህነትም ብዙ ሰው ተከታይ ስላለው አግባብ አይደለም። እኛ እንደ ሙስሊምም ሲጀመር ካፊርም ትሁን ምንም ትሁን እምነትም አይኖራል። ይሄ ነገር በእኛ ባስተምሮታችን ሐራም ነው። ተው እንደዛ አይነት ነገር አታድርጉ አላለም። በውስጥ ነይልኝ ጻፊልኝ አስተምርሻለሁ ጀግና ነች ብሎ ስለ ጀግንነት እውቅና ብቻ ነው እንጂ የሰጠው ሲቃወም አላየንም፣ አልተቃወመም። ስለዚህ ተጠያቂ ነው አለበት፣ መቃወም ነበረበት። ዝም ብሉ ባናታችሁ ተተከሉ። ለዛ ተቀምጦ ጻድቅ ለሚያጫውተው መምህር ቲክቶክ ላይ ሲገባ ጻድቅ ነው፣ ሲወጣ በውስጥ ሴትን ይጀነጅናል፣ ብር ያስልካል። ቁጭ ብሎ ስራ ለማይሰራው ኢትዮጵያ ተቀምጠው እርሱን ቀልቢ ወላቃ ሴቱን የመጀመሪያ እድፍ ተኛ ጋር ትመጣጠኑም ሁላኩ ከነ ግብረ አበርሽ እነማንኛ እንደዘመትሽ እናውቃለን። ጎጠኛ እከክ አናሳ
ሴት ሆነሽ አንቺም ስለሰው ትሳደቢያለሽ። ንጽህናችሁን እንደማትጠብቁ አውቆ እኮ ነው አላህ ትእዛዝ ያወጣ። ግማታም ስለሆናችሁ እኮ ነው ታጠቡ ያላችሁ አላህ እኮ። እኔ ኢብራሂምና ኤልያስ ጥያቄ አለኝ ጠይቃቸው ነው እሱ ማለት ነው። ከሩቅ የሚጣራ የኢየሱስ ክርስቶስ ልጅ ነኝ ግማታም ገባክ? ሃይማኖትክ ስላዘዘ እኮ ነው የምትታጠበው እንጂ ውሃ እኮ በዘር ማንዘርቅ አልፎ አያውቅም። አንተ እከካ ማን አባሰሉ እኔ ንጹህ ይሁን የኮራው የደራው የዛ የጀግና ልጅ ነኝ ነገር ነው ሲያደርጉ የነበረውና እኔ ቅድምም ሳራ እየጠየቅኳት ነበረ ያስገደደሽ ሰው አለ ወይ ብዬ ስጠይቃት አይ ከጅምሩም እኮ ለአንተ የእነሱን ይቅርታ የመጠየቅ ፍላጎት የለኝም ብዬ ነግሬሃለሁ አይነት ነገር ነገረችኝ። ያስገደደሽ ሰው ሳለ ወይ ብዬ ስጠይቃት እኔ መናገር አይጠበቅብኝም ይለፈኝ ምናምን ብላ እንትናለች። በመጀመሪያ እኔ የዛን የገባሁበት ነገር ለይቅርታ ብቻም አይደለም። በውስጥ ጠይቃት ምንድን ያለችኝ እኔ ስለራቁት የሚባለው ነገር በፍጹም አላወራውም ያለችኝ። ያወሩት እነ ጀነራል እና እነ በለጠ የሚባሉ ልጆች እንጂ እኔ አላወራውም ስትለኝ ካላወራይ ታዲያ ለምንድን ነው የምትከሰሰው ብዬ ገባው ጠየቅኳት። እዚህ ጋራ ደግሞ ስጠይቅ ሰው እየሰማና እያየ አዎ ብያለሁ ግን እኔ ጋራ ምንም ነገር የለም አለች። አስባችሁታል? ከዛ በፊትም ትናገር እንደነበረ ሰው ሰምቷል። እኔ አይ ታወራ ነበር ብሎ የነገረኝ ሰው ስላለ ማለት እሺ። ከዛ እኔ እዚህ ጋራ ሳመጣትና ስጠይቃት ምናልባት ከዛ በፊት ካላለች ነው እቺ ልጅ ባላለችውን ነገር የምትከሰዋት ብዬ ነው እኔ ሰዎችን ለመጠየቅ ራሱ እንትን ሳደርግ ይሮ ማለት ነው የጠየቅኳት። ልጅቷ ግን እኔ የጤና ይሁን የምን ችግር እንዳለባት አላቅም። አንዴ በጣም የሚምታታ ነገር ነው እንትን የምታደርገው ማለት ነው። ነገርን ማብረድና መስተካከል የምትፈልግ ከሆነች ልጅ እንደ ሰው ሰከንና በረድ ብላ ዝቅ ብላ ከእህቶቿ ጋር ማውራት መቻል አለባት። ካልሆነ ግን ሌላ አላማ ካለች አላቅም አንቺ ውስጥ የተደበቀ አላማ አለ ብዬ በፍጹም አልጠረጠርም እንትንም አላደርግም። በነገራችን ላይ ስለማልጠብቀው የትም ይደርሳል ብዬም ስለማላምን፣ ስለዚህ ልጅቷ ማስተካከል መቻል አለባት፣ መገሰጽ መቻል አለባት። በየቤቱ እየሄደች ለሰው ሲባል ነው እኔ ይቅርታ ጠይቄ የተባልኩት ተገድጄ ነው ብላ የምታወራው ውሸት ነው። ማንንም ያስገደዳት ሰው የለም፣ ሊያስገድዳት የሚችል ሰውም የለም። የጤና ችግር ከሆነ ችግር ካለባት ተሳክሟት በቃ በቅርቧ ያላችሁ ሰዎች ማለት ነው። ካልሆነ ግን ምንም ኦኬ ቀጥል ነው። አይ ጥያቄ ልጠይቅህ ማለት በይቅርታ የተዘጋው እንደገና ተነስቶ ነው አገር ሽቶ ነው የምትለው ወይስ ምንድን ነው? አልገባኝም። ከዚህ ወጣችና የሆነ ቤት አላለቀም እንዴ? ላላ ተብሎ ይቅርታ ተባባሉ ተብሎ የጨረስን መሰለኝ። አዎ በሌሎች ቤት እየገባች ለሰው ንግስና ሲባል ለሰው ሌሎች ሲባል እኔ መስዋዕት ተደረግኩ ተገድጄ ነው ነገር አለች እና ትክክል አይደለም። አንተም ቢሆን ከብራውን ጀምሮ በጣም ተጠንቀቀ ነው ከመጀመሪያ ጀምሮ እንደውም በአንዳንድ ነገር ላይ ዲል ላይ ራዩትን አፕሪሺየት አድንቄ እንትን ብዬ ነው እንደገና ዛሬ ደግሞ ለጥቄ ወዳልተፈለገ አቅጣጫ ይሄ የተባለው የአንዳንድ ሰዎች ቆጥ ምናምን ነገር በጣም የሚደብረኝ ነገር ባት ሰዎች እጅ ካለ ያንን ሰው ትሪት አድርገህ በስነ ስርዓት ቀስ ብሎ እንዲተው ለማድረግም የተጠቀምኩበት ሂክማም ነበረ በወቅቱ ማለት ነው። ምናልባት ጀስት አይ ቲንክ አስፈላጊ አይደለም ብዬ ስላሰብኩኝ ማለት ነው። እና ነገሮቹን ስለተዎቹ በቃ ይሄ ነገር እንትን ነው የለም እኔ ላይ ምናምን ስትል በቃ ይቅርታ ተባባሉ ተብሎ በስነ ስርዓት ሁለቱንም ወገኖች ይቅርታ ተባብለው ይቅርታ የተባባሉት ነገር ነው። እና አሁን አላለቀም ወይ? የዛን ቀን ዘግተን በስነ ስርዓት ነው የሄድነው። እንደ አዲስ መነሳቱ አይ ቲንክ ምን እንደተፈለገበት ምን ያውን እየገባኝ አይደለም። እንትን ከተባለ ማለት ያስቀም ምናምን የሚባል ፍሪደም ያለበት ቤት ተሸራሸሩ። አንተ ያላመንክበት ነገር ካለ አላመንክበትም ብለህ እኮ መውጣትም ትችላለህ። እንትን ባይዘው ይሰማል ጋይስ፣ ታች ያሉት እየሰሙኝ ነው ወይስ? አዎ እየተሰማ ነው። ኦኬ አዎ። እና ምንድነው ያለው ነገር እንደዛ ነው። ምንም አንተ ካላመንክበት አንድን ነገር አላመንኩበትም ማለት ትችላለህ እስከ መጨረሻው ድረስ ግዴታ አይደለም። እንጃ የመጫን የማስገደድ ምናምን ባህሪ አይ ቲንክ በ21ኛው ክፍለ ዘመን ላይ ያለ አይመስለኝም። አይደለም አሁን ያለው ጄኔሬሽን ይቀርና እንጃ ሚዲያ የሚጠቀም ሰው ሚዲያውን የራሱ ቤት እስከሆነ ድረስ እስከሆነ ድረስ ማንንም ማስገደድ አይችልም። አላህ በሚያውቀው ያስገደደ ሰው እኔ ያለ አይመስለኝም። ምናልባት እኔ በሌለውበት ሰዓት ላይ ስታወሩ ያወራችሁት ነገር ካለ አላቅም፣ ያለ መግባባት ይሄ ዝም ብሎ እንትን ሊኖር ይችላል ምናምን ምናልባት እንደው እኔ ከሌለው ነው እንጂ እኔ ባለውበት ሳይ መስደድ የሚባል ነገር ተደረገ። ይሄ ላላ እኔም ያልኩት ምንድነው ላላ ብላችሁ ነው ያልኩት። ለማንም ለከሌ ብላችሁ ሳይሆን ካላ ዘንድ አጀር አገኝበታለሁ። ከበደላችሁም ከተበደላችሁም ዝርዝር ነገሮች አልፈልግም፣ ማወቅም አይጠበቅብኝም። ግን በቃ ላላ ተብሎ መተው ለዳዋው ለምኑ ላለው አሁን በቅርብ ቀን ደግሞ የሰላም ውይይት አለ ምናምን ነገር የሚለውን አስቤ ጥሩ ነገሮች ማለት ነው ጥሩ ድባብ እንዲኖረው ከሚለው አንጻር አስበን ያደረግነው ነገር ነው። አሁን ግን እንትኑ
ቲንክ አጀንዳው ይሄ ነገር አሁንም ሰዎች የሚፈልጉት ሰው አሉ። አይ ዶንት ኖ እንግዲህ እነሱ ሌላ አጀንዳ ላይ ኖራቸው ይችላል። እኔ ግን በበኩሌ ጨርሻለሁ። ባቢሎን እና ኦፓል የምትሉት ነገር ካለ ልስማ። እኔ በጣም ነው የገረመኝ የምር ለመናገር ሁሉ ነገር አልኩ። እኔ ቆንጆ እንቅልፍ እየተኛው በቃ ደስ የሚል ነገር አደረግን ምናምን ብዬ ነበር ያሰብኩት ነበረው። እዚሁ አይደለም ያላለቀ ነገር አለ ምናምን ከተባለ ትንሽ በነገር ላይ እኛ እዚሁ እያለን ከላይቭ ሳንወጣ ነው ሄዳ ተገድጄ ነው ይቅርታ የጠየቁት ማለት የጀመረችው ማለት ነው። እና ከዛ ቋሚ ነው ቤቷንም ከፍታ ሰውም ሲጠይቃት በየፖስቱም ስር አስገድደውን ይቅርታ ያስጠየቁኝ ተገድጄ ነው ያለ ፍላጎቴ ነው ስትል በጣም ብዙ ሰዎች ማን ያስገድደሽ? ለምን ተገድጄ ይቅርታ ጠየቅሽው? ይገሰማን አይደለም ይቅርታ ጠየቅሽው? ቨነሽ ዛሬም ከሰዓታት በፊት ተመሳሳይ ነገር ነበር ስታደርግ የነበረው። እኔ አይደለሁ ይቅርታ በጠየቁበት ጉዳይ ላይ እጅ አላገኝበትም። አንድ ሰው አለኝ አልረጅ የለኝ እዚሁ ቤት ነው አይደለ? ባቢሎን አንተ ምስክር ነህ። እኔ 2-3 ቦታ ጠይቂያት አለኝ አዎ አለኝ ብላ የነበረች ሴት ናት። አንተ ጋርም ስትመጣ ባቢ ጠይቃት በአንተ ፊት ትናገር ስለ አዎ አለኝ ማስረጃው ብላለች። ሁለቴ ነው ያለችው። ከዩቲዩብ ሪከርድ አሰማለሁኝ እንትን ካለብህ ማለት ነው። መልሳ በሁለተኛ ቀን ደግሞ ስጠይቃት ተናድጄ ሲሉ ሰምቼ ነው እንጂ ማስረጃ የለኝም ብላ። ስለዚህ አንድ ሰው ማስረጃ አለኝ ብሎ ከዋሸ በኋላ ማስረጃ የለኝም ብሎ ሲናገር ይቅርታ መጠየቅ አስገዳጅነት ሳይሆን ግዴታውም ጭምር ነው። ለምን? ስለዋሸ። እሷ ዋሽታለች፣ በቤቷ ዋሽታለች፣ በእኔ ቤት ዋሽታለች፣ አንተ ቤት ዋሽታለች። ስለዚህ ይቅርታ የጠየቀችው ለዋሸችው ውሸት ነው። ይሄ ሊሰመርበት ይገባል። ቲፎዞ እንትን ሌላ ጉዳይ ነው። በተደጋጋሚ እዚህ እንድንደረስ የሚያደረገን ያለ ማስረጃ ነው እየወቀሽ ያለሽው በሚል ነው። አይ አለኝ ማስረጃ ብላ ነው እሷ። ስለዚህ አንተ ጠይቀሃት በፍቃዷ አይ ማስረጃ የለኝም ብላ በሌለ ማስረጃ ላይ ላደረገችው ነገር ነው ይቅርታ የጠየቀችው። ልጆቹም ደግሞ እስልምና ላይ እንደዚህ ያስብላችኋል ሲባሉ አዎ ብለዋል። ከዛስ ይቅርታ ብለዋል። ያደረግነውም አለ ሳናደርግም ስማችን የጠፋው ያደረግናቸው ነገሮች ግን ይቅርታ ብለው ጠይቀው ነው የወጡት። እዚሁ ላይቭ ስትሪሙ ሳይዘጋ ሄዳ ነው አስገድደውኝ ነው ማለት የጀመረችው። እስከዛሬ አላቆመችም። እና እኔ ምንድነው ማለት የምፈልገው አስገድደውን ሲባል ፖስት ሲደረግም እንግዲህ በጣም ብዙ ሰዎች ፖስት አድርገውታል። አስገድዶኛል የሚለው ማለት ነው። የተለያየ ቦታ ባቢሎን ያስገደደው ወይስ ኡስታዝ ወሂድ? ማን ያስገድዳት? ለምንድነው አስገድዳችሁ ይቅርታ ያስጠይቃችኋት? እኔም ተጠይቅ ያለሁኝ እንደግል። ከዛ እንዴ አንድ ሰው አለኝ ያለው ነገር መልሶ የለኝም ካለ ይቅርታ መጠየቅ አለበት። ምክንያቱም ውሸትም ነው፣ በህግም እኮ ቢኬድ ወንጀልም ነው። ስለዚህ እዚህ ጋር ማስገደድ የሚባል ነገር የለም። አስገዳጅ ሆኖ የተገኘባት ራሷ ያደረገችው በኃላፊነት የተናገረችው ብዙ ቦታ አዎ አለኝ ማስረጃ እኔ ጋር ያለው ማስረጃው ብላ ተከራክራ ስለነበር ያንን ለማስተካከል ነው መልሰ የለኝም ብላ ይቅርታ የጠየቀችው እኮ ጥፋቷን ለማረም ነው። ማን ያስገድዳታል ብዬ መልሻለሁ። እሷ ግን በፍጹም አላምነበትም። ተገድጄ ነው አስገድደውኝ ነው ለአንድ ሰው ተብሎ ነው አንድ ሰው እንዳይከፋው ተብሎ ነው ትላለች እየደጋገመች። ማስረጃው እኮ እኔ ላይ አይደለም የተያዘው። በነገራችሁ ላይ እኔ የአንድ ሰው የራቁት ቪዲዮ አለኝ ብዬ ካልኩ በኋላ ማስረጃ አለኝ ካልኩ በኋላ መልሼ አይ ማስረጃ የለኝም ሲባል ሰምቼ ነው ተናድጄ ነው ካልኩ ለዚህ ንግግሬ ይቅርታ ነው ማስተካከያ። ስለዚህ ማስገደድ አይደለም ራሱ ሀሳቡ ራሱ አንድ ሰው ይህን ማድረግ ግዴታ አለበት። በተለይ ሃይማኖተኛ ሰው ሲኮን ያጠፋውን ነገር ማረም ግዴታ ነው። ስለዚህ ማንም ሰው ሽጉጥ ደቅኖ አስፈራርቶ አስጨንቆ ሊያስጠይቅ የሚችለው ነገር ሳይሆን አንድ ሰው ከተሳሳተ ስህተቱን ማረም የለበትም ወይ? ስህተቱንስ በይቅርታ ማስተካከል የለበትም ወይ? ለዚህ ማነስ ሊያስገድድ ይችላል? ስለዚህ እኔ መናገር የምፈልገው እኔ እንደዚህ አይነት ነገር ውስጥ የለሁበትም። ስመጣም ጉዳዩ አልቆ ነው የመጣሁት። ሰምቻለሁ፣ ቴንኪው ብዬ ዘግቻለሁ። በቋሚነት ግን ተገድጄ ነው አስገድደውኝ ነው የሚለው ነገር ሜንሽን እየተደረጋችሁ ያለት ባቢሎን ነው ኡስታዝ ወሂድ የሚለው ላይ ነው። በቃ ምክንያቱም ማንም ያስገድዳት አይችልም ብለው ስለሚያስቡ ማለት ነው። የሰሙም እንደዛ ነው ያሉት። የብዙ ሰው ጥያቄም ስለሆነ አጥረታችሁት ብታልፉ በጣም ጥሩ ይመስለኛል። ሁሌ አጀንዳ መሆን ስለሌለበት አንዳንድ ጉዳዮች ትኩረት መሰጠት ካለባቸው ሲዘገይ እንደዚህ አይነት ነገሮች ይፈጠራሉና አመሰግናለሁ። እኔ ብዙ
ቀጥል ኡስታዝ። አይቀጥል፣ ችግር የለውም። አንተን ሀሳብ ስልስማና ከዛ ማወር ትችላለህ። እኔ ሀሳብ የለኝም። እኔ ከነመፈጠሯ የምታውቃት አይመስለኝም። የተዋወቃችሁት እዚህ እኔ ቤት ነው። እኔም አላውቃትም። በነገራችን ላይ ከነመፈጠሯ አላውቃትም። ባለፈው ግን አይ ነገሩ ማለቅ አለበት ብዬ ስላመንኩ አናግሯት ብዬ ራሱ እኔ እንድታናግረኝ ያደረጉ ሰዎች አሉ። ገብተው መናገር ይችላሉ። ሰዎች ናቸው ራሱ እንድጽፍልኝ ያደረጓት ማለት ነው እንጂ እኔ ራሱ እንደዚህ ብዬ ዝም ብዬ የምርመጠመጥ ሰውም አይደለሁም። እንኳን በውስጥ እንደዚህ አይነት ነገር ላድርግ ይቀርና ሰላም ነህ ወይ ብዬ የምጽፍ ሰውም አይደለሁም። በነገራችን ላይ እኔ ቦታዬና ክብሬን የማውቅ ሰው ነኝ። እንትን አይደለም ጻፍኩላት፣ አወራዋት፣ ነገሩ ወደ ሌላ ነገር እየሄደ ስለሆነ ትክክልም አይደለም፣ አግባብም አይደለም። ጊዜ መግደልና እድሜ እንትን ማድረግ ስለሆነ ሌላ ፖለቲካም ሌሎች ሰዎች እንትን ከሚሰሩበት ነገሩን መቋጨት ስላለበት አንቺ ይቅርታ ትጠይቂያለሽ፣ እነሱም ይቅርታ ይጠይቃሉ። በቃ ነገሩ ይዘጋል ብዬ በግልጽ አማርኛን ያናገርኳት። ከዚያ ያለፈ ነገር አልተነጋገርንም። ስክሪንሾት አድርጌ ማሳየት እችላለሁ። እኔ እኮ ስለተባለው ነገር ራሱ እኔ አይደለሁም የተናገርኩት እነ ደነራል ናቸው እንጂ እኔ አይደለሁም ብላ ስትለኝ እንደዛ ከሆነ ለምንድን ነው ታዲያ የሚሆን ጅሏት ብዬ አምጥቼ እዚህ ጋር በሰው ፊት ጠየቅኳት ማለት ነው። መረርና ከረር አድርጌ ነው ራሱ የጠየቅኳት። ከዛ ደግሞ አላልኩም ስትለው የነበረውን ነገር እዚህ ጋር መጥታ አይ ብያለሁ ያልኩትም እኔ ምንም ነገር ስላለ አይደለም ከስሜት ተነሳስቼ ነው ብላ ደግሞ አወራች። ከዛ በቃ ነገሩ ማለቅ አለበት፣ ይቅርታ መባባል አለባችሁ ብለን ሌሎች ሰዎች እየተጫነ ማለት ነው። እንኳን እነሱ ሌሎች ሰዎችን እንኳን እየተጫንኩ ማውራት የለባችሁም ብዬ አፋቸው ላይ ቁጭ ብዬ ነው ነገሩን እንትን ያለቀው ማለት ነው። አሁን ደግሞ ተመልሳ ተገድጃለሁ ምናምን ስትል ማን ያስገድድሽ ብዬ ብጠይቃት መናገር አልፈልግም ምናምን ነገር ብላለች። የተረዳሁት ማንንም ያስገድዳት ሰው የለም። ከእንደዚህ አይነት ጨብጣም ሰው ምንም ነገር ይሰራል ብዬ ከጀርባው ሌላ አጀንዳ አለ ብዬ እንትን አላደርገውም። በዚህ ልክ በግ የሆነ ሰው የለም። ምንድነው ቀበሮ ነው ምንድነው በጋ እንትን አይሸወድም የሚባል ነገር አለና በፍጹም ምንም ነገር አለ ብዬ አላስብም። ከዘግምተኝነትና ኋላ ቀርነት የመጣ ነገር ብዬ እንትን ስለማደርገው ነገሩን እዚህ ጋር ዘግቼዋለሁ። ከዚህ በኋላ እዚህ ጋር እኔ ቤት ስለተደረገ ነገር ማንንም ሰው ሌላ ፖለቲካ ቢሰራ እኔ የመመለስ መብት አለኝ። በነገራችን ላይ እኔ ቤት የገባ ሰው ማንንም ሰው ፖለቲካ ከሰራበት እኔ የማስተካከል መብት አለኝ፣ አስተካክላለሁ። የእናንተ እምነት አይገድበኝም፣ የእናንተ ጓደኝነትና ወንድማዊነትም አያስቆመኝም። እኔ ቤት የገባ ሰው ስሙን ስታበላሹ ካዩ ያልተወራ ነገር አምጥታችሁ ፖለቲካ ስትሰሩ ካገኘው ማንንም ብትሆን እኔ መልስ እሰጣለሁ። ከዛ ደግሞ መጥተህ አያገባህም እኮ እኛ እኮ አንድ ሃይማኖት ተከታዮችን አይመለከተኝም። እሱ ለምን አንድ ሃይማኖት መከተል ብቻ ሳይሆን ለምን አንድ ሱሪ ልብስ የምትገቡ አትሆንም? አያገባኝም። እሱ አያግደኝም። መደበቂያ አታድርጉት። ይሄ ሃይማኖት የሚባለው ነገር መደበቂያ አታድርጉት። ማንንም ሰው አምጥተው ይጠልዙና እንደፈለጉ ሲጠልዙት ከርመው ይመጡና በቃ ነካስ ያደርጋቸው ሰው አይደለም። እንትና እኮ ወንድማችን እኮ ነው፣ ለእነንትና ጥብቅና እየቆምክ እኮ ነው እንደዚህ የምታደርገው ምናምን አይነት ነገር እንደዛ የሚባል ነገር የለም። ምን አገባኝ ነው ስለ እምነት ስለ ወንድማዊነት። ለምን የአንድ እናት ወንድማማቾች አትሆኑ? ሌላ ቅጥፈት እየቀጠፍክ ከሆነ እኔ የማስተካከል መብት አለኝ። በነገራችን ላይ አይደለም እኔ ቤት የተደረገ ይቅርና ሌላ ቤት እንኳን የተደረገ ነገር የተባለ ነገር ቢሆን ነገሩ ትክክል አይደለም ብዬ ካመንኩበት ሐሳብ የመስጠት መብት አለኝ እኮ። ሶሻል ሚዲያ እኮ ነው። ስለዚህ 21ኛው ክፍለ ዘመን በ19ኛው ክፍለ ዘመን ህግና እንትን ካላስኬድ ነው የምትሉ ሰዎች ካላችሁ በቃ አርፋችሁ ቁጭ ብትሉ ቤት ውስጥ ይሄ የፈረስ ጭራ ይዛችሁ እንትናችሁን ኑሯችሁን ብትገፉ መልካም ነው። እንዴ አንዳንዴ ለእርጅናም እኮ ቦታ ሊሰጠው ይገባል እኮ እውነት ለመናገር ማለት እርጅና ቦታ ሊሰጠው ይገባል። እንዴ ክብራችሁን ልታውቁ ይገባል። ትልልቅ ሰዎች ስትሆኑ ትንሽ ደበቅ ብላችሁ ቦታችሁን ቀይራችሁ ቦታን መርጣችሁ የምትውሉበትን መርጣችሁ በቃ እንትን ፈንተት ማለት መልካም ነገር ነው። አሰግጡብን። ሚዲያ በቃ ሚዲያ ነው፣ ነፃ ሀሳብ የሚሰጥበት ስፍራ ነው፣ ሜዳ ነው። እዚህ ጋር መጥታችሁ በእኛ ህግ ስር ካልተዳኛችሁ ብላችሁ ልታስሩን አትሞክሩ። እምነትን መደበቂያ ባታደርጉት መልካም ነገር ነው። እንደፈለጉ ሰው ሲጨፈጨፉ ቆይተው ነካስ ያደርጋቸው ሰው አይ አይደለም ይሄ እኮ ወንድሜ እኮ ነው፣ እኮ እህቴ እኮ ናት፣ የእምነት ወንድሜና እህቴ ናት ምናምን ተብሎ ሌላ ነገር ወዛ ደግሞ መደበቂያ ያደርጉታል ማለት ነው። እንደዚህ የምትደበቅበት ምንም ነገር የለም። ስለዚህ ማንንም ሰው እኔ ቤት ገብቶ የሆነ ነገር ከተደረገ የማስተካከል መብት ስላለኝ ግዴታም አለኝ በነገራችን ላይ። ለዚህ ልጅቷ ከዚህ በኋላ የጀርባ ቅማል እንዳልሆንብሽ ቅንድብሽን አስሬ ነው የምጎትትሽ። እኔ ሰው አይሌ ውስጥ መግባት የለብሽም፣ ይቆጭሻል አንቺ ራሱ ማለት በቃ ነገሩን ላሸበይ ወርሺው በቃ ኑሮሽን ኑሪ በቃ። ካልሆነ ግን እቃሽን እንትን አታድርጊም። በቃ የስራ ሰዎች ነው
በዚህ ልክ ለአንቺ ቦታ ሰጥቼ እኔ ጊዜን የማጠፋ ሰው አይደለም፣ የስራ ሰው ነኝ። አመሰግናለሁ። ስሜት ያደረገችኝ ትልቅ ሰዎች። አይ ችግር የለውም። ምን አለ መሰለ ባቢሎን፣ ያው እኔ የምር አላህ በሚያውቀው ሰዎች እንዲስማሙ እንዲታረቁ ምናምን ነገር ከማድረግ አንጻር ማለት ያው ሰዎች ሲጣሉ ደስ አይልም። ጥሩ ድባብ እንዲኖረው የቲክቶኩ ላይ ጥሩ ድባብ ኖሮት ሰዎች ተስማምተው በሰላም እንዲኖሩ ፈልጋለሁ። ከዛ አንጻር ከቢለው አንጻር ግን ከዚህ በኋላ ግን እኔ የፈለገ ሰው ተፋጀ ቢሉኝ አይመለከተኝም ስለ ቲክቶክ። የምር በቃ አሁን የወሰንኩት ውሳኔ ምንድነው፣ በቃ ሰዎች ነገሮችን የሚረዱበት ነገሮችን የሚያዩበት ነገር በሌላ አንግል ስለሆነ ከዚህ በኋላ ማንኛውም ኢሹ ነገር ከፈለጉ ለምን አይሰዳደቡም፣ ለምን አይፈላለጡም፣ እኔ አይመለከተኝም። ከዚህ በኋላ ማድረገው ነገር ምንድነው፣ ትምህርት ላይ ብቻ ነው የማተኩረው። የምር በጣም እንትን ፊል አደረኩኝ አሁን ተሰማኝና ብዙ ጊዜ ሞክሬ ያለው የምር 3 ሰዎች 4 ሰዎች 5 ሰዎች እኔ ወደ 7 ምናምን እንትን ብያለሁ። ተስማምተው ምን ብለው ሺሉና ግን እኔን የሚያከብሩት ያየሁት ነገር ላላ ብለው አይደለም እየሰሩ ያሉት፣ ላላ ብለው አይደለም ይቅር ይባባሉት። አይ አንተ ካለ ምናምን ይሉና ከዛ በኋላ በሚቀጥለው ቀን ሲጣሉ ያያለሁ። ከዛ እንደገና ደግሞ ተው ምናምን ብዬ ምናምን በቃ ሳልፈልግ በራሴ ጊዜ አንዳንዴ ስልክ ወስጄ ራሱ ቴሌግራም ላይ ያገኘዋቸው ሰዎች ሁሉ አሉ። ይሄ ነገር አይሆንም ጥሩ አይደለም ምናምን ነገር እና ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ከሰላት ከጾም ከሐጅ እና ከዘካ የሚበልጥ ነገር ላመላክታችሁን አሉ። ሰሃባዎችም ደንግጠው ምንድነው አሉ። ሱነን አቡ ዳውድ ላይ ያለ ሐዲሱ መትኑም ሰነዱም ሶሂህ ነው እና የተጣሉ ሰዎችን ማስታረቅ ነው አሉ። ትልቅ ኢባዳ ነው ወላሂ። ያላወቀበት ሰው የማይስማሙ ሰዎች የተጣሉ ሰዎችን ማስታረቅ ትልቅ ኢባዳ ነው በኢስላም። ይቅር ማስባባል ማለት ነው። ይቅር ባይነት ራሱ በቂያማ ቀን ከጾመኞችና ከትዕግስተኞች ጋር አብሮ ያለ ግምት ምን እንደሚገኝበት ነገር ነው። ወላሂ አጀር አገኝበታለሁ ብዬ እንጂ እንትን የምለው በዚህ ደረጃ ሰዎች በራሳቸው መንገድ የሚሄዱ ከሆነ ነፍስያቸውን የሚያዳብሩት ነገር ከሆነ እኔ ምን አገባኝ፣ እንደፈለጉ ይሁኑ። በኋላ ላይ ለሚፈጠረው ነገር ኮንሲኩዌንስ ራሳቸውን እንትን የሚሉት ማለት ነው። እኔ በጣም አዝኛለሁ የምር ለመናገር እንጂ እኔ ሲጀመር ጀምሮ መግባት አልፈልግም እንደዚህ አይነት ነገር። ግን ቢያንስ ጥሩ ነገር መንገዶችን ለማስተካከል በሚደረገው ነገር ላይ የባቢሎንም ኦፓልም አብዛኛውን ነገሮች ፕሮብሌም ሶልቭ ሲያደርጉ ነው የማውቃቸው። ይሄ ነገር አይሆንም መስተካከል አለበት አርፋችሁ ቁጭ በሉ ምናምን ሲሉ ነው የማውቀው። እና እኔ የምር ለመናገር ይሄ የተቀደሰ ተግባር ነው ብዬ አስብ ነበረ። ግን ለዚህ ለቲክቶክ ህዝብ ይገባዋል ብዬ አላምንም። አይገባውም የምር ለመናገር ማለት ነው። እኔም ጊዜን በእንደዚህ አይነት ነገር እንትን ማለት አልፈልግም። እኔ ለዛ ነው የሆነ ሰዓት ላይ ቲክቶክ ላይ አሚር ያስፈልገዋል ብለው ቲክቶክ እንደመጣው አካባቢ ላይ አሚር ምናምን አለው። አይ እኔ አሚር በጣም ከባድ ጉዳይ ነው። ሰዎች ችግራቸውን ራሱ ደውሎ ለመነጋገር 1 ሰዓት 2 ሰዓት ይፈልጋል። 1 ሰዓት 2 ሰዓት ደግሞ እኔ ጊዜው ካለኝ ባነብበት፣ ጊዜው ካለኝ ባስተምርበት፣ ጊዜው ካለኝ ከራሴ ጋር በሆነበት ደስ ይለኛል እንጂ በሰዎች ጉዳይ ላይ መጠመድ አልፈልግም ብያለሁ። እና በተቻለ አቅም እርቀ ሰላም ቢካሄድ ጥሩ ነው ከፈለጉ ከተቻለ። አይ ካሉ ደግሞ ሰዎች ደግሞ በራሳቸው እንደፈጥምጥማቸውና እንደፈጽምጽማቸው ነው ምለው። አይ ቲንክ እኔ ሰልችቶኛል። ዛሬ ብቻ ሳይሆን ቆየ ራሱ እንደ 7-8 ጊዜ የተለያየ ነገር ሲፈጠር በውስጥ እናውራ እያልኩኝ ሹራ እናድርግ እያልኩኝ እንትን እያልኩኝ በጣም ተማሙቻለሁ። ግን ከዚህ በኋላ በቃ በማንኛውም ሰዎች ጉዳይ ውስጥ የምር መግባት አልፈልግም። እንዲህ ከሆነ ማለት ነው ምንም የባሰ ውጥንቅጡ ማለት ሰው የማይማር ከሆነ የማይስተካከል ከሆነ ሰው ስራ ፈቶ እንዴት ነው እንደዚህ እንትን የሚለው ማለት ጥልን እንደ እንትን አድርጎ በቃ እንደ ትልቅ ነገር አድርጎ ሰው ይቅርታ ከተባባለ በኋላ ነገሩን መተው ነው ላላ ተብሎ የሚተው ከሆነ። አይ ብሎ ደግሞ የሄዱ ሰዎች ካሉ እኔ ከዚህ በኋላ እጄን አንስቻለሁ ለማለት ፈልጌ ነው። ቴንኪዩ ባቢሎን ስላሳለጥከው። እኔ ቴንኪዩ ልጆቹን ለምን ኡስታዝ ስለ ልጆቹ ጥሩ ነገር ተናገረ? ለምን ተዋወቃቸው?
እኔ ስትወጣም አይቻታለሁ። እነሱ ጋራ ጥሩ ነገር ስትነጋገር ነው የተናደደችውና እኔ የትኞቹንም እኮ አላቃቸውም እኮ ባቢሎንዬ፣ እኔ አላቃቸውም፣ የትኞቹንም አላቃቸውም። እሷን የሚያወቁት አንተ ቤት ነው ሰለምቴ ናት ስትባል፣ እነሱንም ያወኳቸው እዚህ ቤት ነው ሰለምቴዎች ናቸው። ሙስሊም ነን ካለ አንድ ሰው በቃ በጥሩ እንትን እንዲስተካከል ፈልጋለሁ ማለት እንትን ነው። እኔን ሴት አሁን ጀስቲስ ከላይ ያለውን ጀስቲስ የታውቀዋለሁ እኔ ባላ መንገድ ነው ያገኘሁት። የታውቀዋለሁ እና አላቃቸውም እኮ ሙስሊሞችን እዚህ ታችም ያሉትንም ምናምን ይብን ንጽጽር ላይ የሚሰሩ ወንድሞችንም እኮ የተዋወቅ ነው እዚህ ነው ባላ መንገድ ነው የተገናኘ ነው። ላኢላሃ ኢለላህ የሚለው ነገር ነው ያገናኘን። ስለዚህ አንድ ሰው ላኢላሃ ኢለላህ ከተባለ ለአንዱ የእንጀራ አባት ለአንዱ እውነተኛ አባት የምትሆንበት ነገር የለም። እኩል ነው መዳኘት ያለበት፣ ፍትህ ነው የሚያስፈልገው። ይሄ ፖለቲካ፣ ተንኮል፣ ክፋት ምናምን ነገር እሱ ስራ ለፈቱ ሰዎች ነው የሚሆነው። እኔ ስራ የፈታው ሰውም አይደለም ፖለቲከኛም አይደለም። በተንኮል በክፋት በምናምን ነገር አይምሮዬን ማቆሸሽም ማበላሸትም የምፈልግ ሰው አይደለም። እንደዛ አይደለም። የኔ ተፈጥሮ እንደዛ አይደለም። አስተዳደጌም እንደዛ አይደለም። ቢያንስ ማለት ነው ክርስቲያን ያሳደጉኝ ቤተሰቦቼ በጣም ስነ ምግባርና ግብረ ገብ ያላቸው ናቸው። ማለት ከጥሩ ቤተሰብ ነው የወጣሁት። በጣም ስነ ምግባር ያላቸው ግብረ ገብ ያላቸው ነው። በጣም ነው ማመሰግናቸው እነሱም ራሱ ማለት በዚህ ረገድ። ስለዚህ ሰዎች እንደዚህ አይነት ሰዎች ሊሆኑ ይችላሉ። እኔ ግን እንደዛ አይደለሁም። ስለዚህ ለአንዱ ደግፈ አንዱን የምትወግርበት ምናምን ነገር የለም። ሳራም ሀያት የተባለችውም አይ ቲንክ የሁለቱ ስሞቹ ትዝ አይለኝም ሁዳ ነው ምናምን ትባላለች። አንድ ሁዳና የአባቷ ልጅ ነበሩ። በቃ ማንኛውም ሰው በቃ እንትን ነው በቃ ትናንት ተተዋወቁት እነሱ አሁን እነዚህ አራቱ የጠቀሻቸው ከዛሃራ 8 ዓመት 9 ዓመት ከማቃት ጋር እኩል ናቸው ለኔ። በምን ደረጃ ሲባል በላኢላሃ ኢለላህ ሳራ ከበንትና ዛሃራ ተነስታ ከበደለችም ልክ አይደለሽም ልላቱላ ይችላል ማለት ሰው 8 ዓመት እኮ አድሚን የነበረች ከበፊት ጀምሮ ከኔ ጋር ነው። እኔ ነኝ ኮትኩቻ ያስተማርኳት ለዚህ ለፍቻ በቃዋት ምናምን ነገር በጣም እኮ አብረን ሰርተናል ብዙ ስራ ምናምን ነገር አይሰራም። በቃ ካጠፋች ይሄ ነገር ልክ አይደለም ዛሃሩ አስተካክዩ ልክ አይደለሽም ብዬ ልቆጣት እችላለሁ። በተረፈ እኔ ያዳላሁትም ሰውም የለም እንዲህ አይነት ነገር ውስጥ ይሄ የማዳላት ምናምን እኔ በባህሪም እንደዛ አይደለሁም። ስንት ሰለምቶች አሉ ያቆኛል፣ ራሱ መሬት ላይ ያሉ ሰለምቶች ያቆኛል። እንዲህ አይነት ነገር አይደለም። እንዲህ አይነት እንትንም ነገር የለኝም። የዘካ ብር በአመት አንዴ እንሰበስብ ነበር እና ስንሰበስብ በስነስርዓት ማንም እንዳይበደል እኩል ይድረሳቸው ብለን በስነስርዓት ካልኩሌት አድርገን ሲያወሩ እንኳን እርስ በርስ ሲያወሩ እንኳን እኩል ነው የደረሰን ብለው በጣም ይገርማቸዋል ራሱ ማለት ነው። እኩል ነው እንደ በቃ እንትን እንዳይሉ የዘካ ብሩ አለ፣ ዘካቱል ፊጥርም አለ፣ ዘካቱል ማልም ለሰለምቶች ስለሚገባቸው ያንን እንኳን እንትን ስል በስነስርዓት ነው እንትን የሚሉት እንዳይራቡ እንዳይጠሙ ምናምን ከሚለው አንፃር እኔ የትም አላውቃቸውም እኮ ሰዎቹን ግን በቃ ባላ መንገድ ነው የተገናኘ ነው እና በዚህ ደረጃ እኛ ስራ ፈቶች እኮ አይደለንም። ስራ ፈተን ቁጭ ያለን ሰዎች አይደለንም። እንዴት ነው የምታስቡን? እና ቢቻል ብትመከሩ ብትስተካከሉ ጥሩ ነው። ጥል መጥፎ ነው፣ ጭቅጭቅ መጥፎ ነው፣ ኡማውን ይጎዳዋል፣ ዲኑን ይጎዳዋል ብለን ከዛ አንጻር ነው እንትን እያለን ያለ ነው እንጂ በዚህ ደረጃ አይደለም። ኤኒዌይ እንደፈለገው ይሁኑ። ከዚህ በኋላ የምር ቃል እገባለሁ ኦፓል ባቢሎን አታገኙኝም። እመጣለሁ ቤታችሁ። ስመጣም የማስተማር እንትን የትምህርት ጉዳይ ላይ ነው እንጂ አልገባም። አይተሽኛል፣ ብዙ ጊዜ ታውቂኛለሽ ኦፓል። ባለፈውም ፎዋድ ሲመጣ ፎዋድን በመልካም ነገር ስለማቀው በስነስርዓት ሜሴንጀር ላይ ና ብዬው ደውሉልኝ አግኝቼው ሀሳብ ሰጥቼው ይሄ እንደዚህ ነው ይሄ እንደዚህ ነው ከዚህ አንጻር ነው እነሱ እንትን የሚሉት ጉዳት ስላለው ነው ምናምን ነገር ምናምን ብዬ ነግሬው እሺ ያናግረዋለሁ ልጁን ምናምን ብሎ ያናግረው ከዛ በኋላ እኔም ቢዚ ነበርኩኝ አላገኘሁትም። ልክ እንደዚህ ነው እኮ የእሱንም ቢሆን እንደ አይነት ነገር ነው ያለው። የሆነ ሰዓት ላይ የምታስታውሹ እንደሆነ በተለያዩ ሰዎች ጉዳይ ላይ እንደዚህ ሲመጣ ምናምን ነገር ይሄ ነገር ተው ምናምን እያልኩኝ እየገባው ለማስቆም ሞክረው ካላ ዘንድ አጀር አገኝበታለሁ በማስታረቅ ከሚለው እንጂ እኔ በሰዎች ጉዳይ ላይ ራሱ የመግባትም እንትንም የለኝም፣ አባዜውም የለኝም፣ አልተጸናወተኝም። እና ይሄ ነው ያለው ነገር። ኢንሻአላህ አይ ቲንክ እናንተ መነጋገር መመካከር የምትፈልጉት ነገር ካለ
ራይታችሁን እንድትጠብቁ ጥርት ብሎ እንዲታወቅ የፈለኩትም ባቢም ያ ነበር እንትን ያለው አንድ ነገር በተነሳ ቁጥር አንተ የምትገባበት ነገር ሆኖ ሳይሆን ህዝብ እየሰማ ማስረጃ ሳይኖረኝ ማስረጃ አለኝ ብያለሁ ይቅርታ ብላ ተናግራ ወታ አስገድደውኝ ነው ተገድጄ ነው ብሎ ሲባል ሌላ ኢንቴንሽን ሌላ ፖለቲካ መፍጠር ስለሆነ ማንም ተገዶ ይቅርታ ስለማይጠይቅም ያንን ለማጥራት ያክል እንደዚህ ለመድገም ያክል ነው እንጂ ብዙም አጀንዳ ሆኖ አይደለም። ግን ልታቆም አልቻለችም። ከዚህ ቤት ከወጣችበት ሰዓት ጀምሮ ስቲል እስካሁን እስከ ተወሰነ ሰዓት ድረስ ቤቷን ከፍታ ይብን ዛሬ አሁን ፒኤም ላይ ራሱ እንደዛ እያለች ነበረ። አስገድደውኝ ነው ተገድጄ ነው እኔ ይቅርታ የመጠየቅ ፍላጎት የለኝም አላመንኩበትም እያለች በተደጋጋሚ ስትናገር ስለነበር ሌሎች ደግሞ ፖስት ያደረጉት ሰዎች አሉ፣ ቪዲዮ ላይ ኮመንት የሚሰጡ ሰዎች አሉ፣ ላይቫቸውን ከፍተው ያወሩ ሰዎች አሉ። እንዴት አስገድዳችሁ ይቅርታ ትጠይቋታላችሁ? ማን ይቅርታ እኔ ቤትም ርዕሱን ተነስቷል። እኔ መልስ መስጠት አልፈለግኩም፣ ዝምታን የመረጥኩት የነበረውና ያን ለማጥራት ያክል ነው። ችግር የለውም። እኔ ዋናው ነገር ትልቁ ነገር ምንድን ነው ህሊና የሚባል ነገር አለ። ህሊና አይቆሽሽ፣ መጥፎ ነገር በመጥፎ ነገር ቆሽሾ ስተኛ አይቆርቁረኝ። በቃ ጥሩ ትራስ ሆኖኝ በደንብ ልተኛ ህሊናዬ። አንድ ሁለተኛ ነገር ደግሞ ከምንም በላይ አላህ ዘንድ ማለትም ይሄ አላህ ያውቀዋል፣ የማስበውን ነገር ያውቀዋል ብዬ ከውስጥ የሚሸውጁ ነገር አሁን አንቺ ፊት ለፊትሽ ያለ ነገር መሸወድ አልችልም። አንቺ እንደምታውቂ ካወቅኩኝ ሼም ነው የሚይዘኝ እና ዋናው ነገር አላህ ያውቀዋል ያንን ነገር የሚል ስሜት ተሰምቶኝ በቃ ተንኮል፣ ክፋት ምናምን ነገር ይሄ ነገሮችን ሳታደርጊ አላህ ጋር ያለሽ ግንኙነት ጠንካራ ይሁን። በተረፈ ህሊና እንትን ይበለው እንጂ ሰዎች የፈለገ ነገር ቢሆኑ የፈጠራቸውን አላህን ራሱ ከመውቀስ ወደኋላ የማይሉ ሰዎች ናቸው ሰዎች ያሉት። ስለዚህ አንድ ግለሰብ ተወቀሰ አልተወቀሰ ምንም ችግር የለም። ዲኔን ብቻ አይንኩ ሰዎች እንጂ እኔ እንደፈለገ ይውቀጡኝ ራሱ ማለት ነው። ከፓልቶክ ጀምሮ ከሰለምኩበት ጊዜ ጀምሮ እስከዛሬ ድረስ ክርስቲያኖች ሲወቅጡኝ ያዞ ቆዳ ነው ያለኝ፣ ሲቀጠቅጡኝ ሲሉኝ ከዋትስአፕ ጀምሮ ቴሌግራም ጀምሮ ፌስቡክ ጀምሮ ስቀጠቀጥ ነው ይኖርኩት እና ጠንካራ ቆዳ ነው ያለኝ። አንደኛ ነገር ሙስሊሞች ማለት ያው ሙስሊሞች ናቸው፣ ግን አንዳንዴ የሆነ ምን በቃ እንደዚህ ጃስ ሲላቸው ቃቢያቸው ሲነሳ ዝም ብለው ከመሬት ተነስተው እንትሉና በኋላ ላይ ግን በቃ ምን አድርጌ ነው ምን ሆኜ ነው በቃ አያውቁትም ራሳቸው ምን እንደሚያደርጉ ማለት ነው። አንዳንድ ሙስሊሞች ልታገኙ ትችላላችሁ እና አንዳንድ ነገር ይኖራል፣ ወደፊትም ይኖራል። አሁን ይሄ ነገር እንትን ያልኩት ምንድን ነው እርቀ ሰላም ሰዎች ታርቀው ከእንደገና ሲገቡ ለሰባተኛ ጊዜ ሲያጋጥመኝ ዛሬ አስታርቄ ምን ብዬ ምናምን ነገር ከዛ በኋላ ጠዋት አስታርቄ ከሰዓት ይጀምራሉ። ተውስ ትሏቸው አንደኛው ላይ ሳይድ አይዛችሁ እንድትቀጠቅጡለት ነው የሚፈልገው። እንዴት ነገር አይሰራም ዲኑል ኢስላም ላይ እና ይሄ ነው ይመስላል። መመሪ ይቅርታ እንግዲህ እርሶን ቁጭ አድርገን ወይም አንተን ቁጭ አድርገን ቅርቀጣ እንትን አይደል? አይ እርሶ ምንም አይሉም፣ ችግር የለውም። እኔ አንድ ጥያቄ አለ አንተን ላስፈቀድና ከፈቀድክ እኔ እንትን ማሳየት የምፈልገው ነገር አለ። ምናልባት እዚህ ጋራ ሳይሆን ሌላ ጊዜ ቤት ከፍቼ ምናምን ስራ ሳይኖር እንትን ሲል ያንተ ፎቶ ስላለኝ ላሳይ ግማሽ ፊትን ምናምን ለሰው ለሚዲያው ትፈቅድልኛለህ? ለምን አስፈለገ? አይ በቃ እንደዚሁ ሰው የፖለቲካ ሰው ስለሆነ ለምንድን ነው ይኖራል ብዬ አላስብም። ግን እኔ ማለት እሱ የለም ሳይሆን አለ እኔ አለ። ግን ምንድነው ጀስት ሰዎች ይሄ ነው ተብሎም ደግሞ ሰዎች ጭንቅላት ላይ እንዳይቀረጽ ስለፈለኩኝ እንጂ ምንም ችግር የለውም። ገብቶኛ ምን ለማለት እንደፈለክ ሳይኮሎጂካሊ በፍጹም አይደለም ሳይኮ ሳይሆን እኔ እውነት ለመናገር እኔ አለኝና እነዚህ ሰዎች ደግሞ ዝም ብለው በየቤቱ ዝም ብለው ለፖለቲካ አጠቃቀም ሰዎች ናቸው። እውነት ለመናገር ግን ትልልቅ የሚባሉ አስተማሪዎች የሚባሉ ሰዎችን ተቀብለው ሌላ ነገር ሲሉ ነበርና
ሙሉ እኮ አይደለም ግን ትንሹን እንትን ደብቄ ምናምን እንዳሳይ ከፈቀድክልኝ ሌላ ጊዜ ባሳያቸው ደስ ይለኛል፣ እውነት ለመናገር ማለት ነው። አይ ካልክ ደግሞ ኋላ እንትኑ ያንተ ነው፣ ምንም ማድረግ አልችልም። አዎ አይጠቅምም፣ ጥቅም የለውም። የኔ ቢሆንም ባይሆንም ጥቅም የለውም ማሳየቱ። እሺ ማለት ባቢሎን እሺ ካልፈቀድክ ምንም ማድረግ አልችልም። ጀነራል ብትገባና አንድ አማርኛ ጥያቄ ልጠይቅህ ጥሩ ነበረ። ከዛ በኋላ የፈለግከውን ነገር ብታደርግ እኔ ችግር የለብኝም። ከዚህ በኋላ ግን እኔ እዚህ ጋር ስለተደረገ ነገር ምንም ነገር መስማት አልፈልግም። ምንም አይነት ፖለቲካ እንዲሰራ አልፈልግም። መጀመሪያ ሰዎች እኔ ቤት መጥተው ሰዎችን ስጫናቸው የነበርኩት ልጅቷ መበደል የለባትም ከሚል ነው እንጂ እኔ ሰገጤ ስለሆንኩ አይደለም። በነገራችን ላይ እኔ የምቆመው ከእውነት ጋር ነው። እውነት ብዬ የምለው ደግሞ የመሰለኝን ነው ነገር ነው። እኔ በነገራችን ላይ እውነት ነው ብዬ ያየሁትን ነገር ነው ለኔ እውነት ማለት ነው። ስለዚህ እዛ ጋር እንትን አደርጋለሁ። ነገሩ ደግሞ እውነት ሳይሆን ሲቀር ሐሳቤን እቀይራለሁ ማለት እንጂ እኔ የተጠረብኩ ድንጋይ እንጨት አይደለሁም። እዛ ጋር ቆሜ አልቀርም። እኔ አንድ ሰው በውስጥ ሌላ ነገር ነገሩ እዚህ ጋር በትርጉም ሌላ ነገር የሚናገር ከሆነ የጤና ችግር አለበት ወይም ደግሞ ሌላ ጉዳይ አለበት ማለት ነው። እንደዛ የምታደርግ ከሆነ ልጅቷ በተዘዋዋሪ መንገድ እኮ ልጅቷ ያደረገችው ልጆቹን እሷን ስለሷ የሚከራከር ልጆች አሳልፋን የሰጠችኝ አሁን ለኔ ማለት ነው። እኔ ግን ማረጋገጥ አለብኝ ብዬ ነው ያደረኩት እንጂ ስለ ነገሩ እኔ ከመጀመሪያውኑ አላወራሁም። ስለ ምናምን እየተባለ የነበረው እኔ ሳልሆን እነ ጀነራል ናቸው ያወሩት። እኔ ሳወራ የነበረው ሌላ ነገር ነው ብላ ስትልኝ እዚህ ጋር መጣሁት ጠየቅኳት ከነሱ ነጥዬ ማለት ነው። አይ ብያለሁ ስትለኝ ደግሞ ገረመኝ። እኔ እንዴ ሁለት ንግግር እኔ እኮ ነኝ ጠያቂው በውስጥም እዚህ ጋር መጠይቃት። ከዛ እንደዛ ከሆነ በቃ ነገሩ ምንም አይነፋም፣ ይቅርታ ጠይቂ አንቺ፣ እነሱም ይቅርታ ይጠይቁ፣ በቃ ተዘጋ ነገሩ ማለት ነው። ማንንም ለማስደሰት ነው ማን እንደዛ የሚባል ነገር ሲጀመር ኦፓልም እኮ እዚህ ጋር አልነበረችም እኮ ነገሩን አጀንዳውን ሲጀምረው አልነበረችም ኦፓል። ከጨረስን በኋላ ነው የመጣችው። ለማስደሰት ነው እንትን ለማድረግ ነው የሚባል ፖለቲካ ከየት እንደመጣ አላውቅም። ጀነራልን አስገቡት እየላከ ነው። ስለዚህ ከኔ ደስታ ጋር ማይገናኝ ባባ አይደለ ዋናው ማስረጃና መረጃ ላይ መሰረት ያደረገ ጥያቄ ነው ይመስለኛል። የመጀመሪያ ቀን ህዝብ ቤት ስንነጋገር እኔ ያው ሀሳቤን የመግለጽ እድሉ አልነበረኝም። ብዙ ጫናዎች ነበሩና የአጋጣሚ ማጣቷ ሊሆን ይችላል እንጂ እንዴ ለኔ ደስታ ሲባል እኮ የሚደረግ ነገር የለም። ጉዳዩ መረጃና ማስረጃ ነው። እኔ መጀመሪያ ማስረጃ በሌለው ነገር ላይ ተነሳ ክስ አለ ብዬ ነው የመጣሁት። እሷ ግን የዛንም ቀን ለአንተ እንግዲህ ህዝብ በተሰበሰበበት አዋለኝ ማስረጃ ብላ እስከማለት ደርሳ ነበረ። መልሳ ደግሞ ማስረጃ የለኝም ይቅርታ ስትል ሰውስ እየሰማ ነው። ማንም አስገድዳት የለም። ስለዚህ ከኔ ደስታ ጋር የሚገናኝ አይደለም። ግን መጀመሪያ ቀን ህዝብ ቤት በግልጽ ባለመነጋገራችን መረጃዎች እንዲቀርቡ የተነሱ ሀሳቦች ግልጽ ባለመሆናቸው የተሰጣት እድል በቃ ውሸቴን ሁሉም ሰው ይደግፍልኛል አይነት አስመስሎ እንዲሰማት አድርጓት ይሁን የተለየ ነገር ፈጥሮባት ይሁን አላቅም። በሁለተኛው ቀን ተገዳና ተጨንቃ እንደሆነ እንዲሰማት ማድረግ ለምን እንደፈለገች ባይገባኝም የተለየ ነገር ግን አይደለም የተደረገው። ህዝብ እያየ ነው የመጀመሪያውም ቀን ሁለተኛውም ቀን የተደረገው። ስለዚህ ከኔ ደስታ ጋር አይገናኝም። አዎ ጀነራልን አስገቡት። እኔ መጠየቅ ስለፈለግኩ ነው። ኦኬ እንትን ልበል። ጠዋት ተነሽኝ። ቅዳሜ ጠዋት ልጆች አሉ አያስተኙኝም፣ ትምህርት ቤት ስለሌለ ማለት ነው። ኢንሻአላህ እረፍት ነኝ ነገ። መልካም ጊዜ ይሁንላችሁ። ቴንኪዩ ስለነበረን ቆይታ። መምህር ትንሽ ቢያወሩና አንዳንድ ነገሮች እንትን ቢሉ ጥሩ ነበረ። ነገር ግን ያለኝ እንትን ጊዜ ራሱ እንትን ነው። ኢንሻአላህ ነገ ከነገ ወዲያ እንገናኛለን። መምህር አሉ? ተኝተዋል። ሂደዋል። ወራህመቱላሂ ወበረካቱ። ሰላም ተሰልማ አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነህ ወይ? እንዲሁም ሌሎች ግሩፕ ታዳሚያን ባቢ እንዴት ነህ? ደህና ናችሁ ወይ? አለን ወራህመቱላሂ ወበረካቱ። ሰላም ልበለው ይሉ ሰላም አለይኩም። አላህ ይጠብቀው ኡስታዝ። አይቼ ነው ተንከልክዬ መጣሁ። እንዴት ነህ? ሰላም ነኝ ያለው ጀስቲስ የለም እሱ ተኝቷል። ተቀይሞ አላውቀውም ስላልከው ቅድም ይከፈዋል ተሎ ይከፈዋል።
የምር ኖ ደብሮኛል። አይ ያልኩት ጀነራል ኮንሴፕት ነው። አላውቅም ጠቅላይ ግን ምሳሌ ከዛ ነው በኋላ ግን የሰጠሁት። ሲያወራ እኮ አብራራው ማለት እዚህ ነው የተዋወቅነው ለማለት ፈልጎ ነው እንጂ ኮምፕሊትሊ አላውቀውም አይደለም። ኦፓል ዝም ትያለሽ እንዴ? ያው እኔ እንግዲህ ሲያቀሳስረኝ ያው ስትወጣ ሄድበታለሁ ብዬ እኮ ነው። አይ ጀስቲስ አንድ ሰው ቢኖረኝ እንግዲህ ጀስቲስንም ሊያቀሳስረኝ ነው ባቢሎን እንግዲህ በስተመጨረሻ ማለት ነው 11ኛ ሰዓት ላይ ለወጣ ጠብቀህ ማለት ነው። ዥንጉርጉር ነው ብዙም እንትን አይመስለውም። ምንም ችግር የለበትም። እሱ የትም ይገኛል የትም ይገባል። አሁን ቻይ ነው የትም ይገኛል ማለት ነው። አይ ሰላም ልበላችሁ ብዬ ነው ገስት ላይ ያላችሁት። ኢንሻአላህ መልካም ጊዜ ይሁንላችሁ። ቴንኪው ስለነበረን ቆይታ። ታች ያላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ሌሊት። እሺ ኡስታዝ በጣም ነው የምናመሰግነው። እኔ ወደ ጉዳይ ተመለሳለሁ። ቆይ አንዴ ግን ከመመለስ በፊት ባወራ ደስ ይለኝ ነበር። ባቢሽ ታወራለህ። እኔ ለምን መሰለህ ዛሬ ያጸደቁት አንድ ነገር አለ። ወደዛ ጉዳይ ከመሄድ በፊት ብዬ ነው። እሺ በቃ አልሄድም። በዚህ ጉዳይ ጀነራልን አስገቡትና እሱን የምጠይቀው ጥያቄ ስላለ ባጭሩ አንድ ጥያቄ ብቻ ጠይቄው አልፋለሁ። ከዛም መልሳለሁ ወደ ሳላ ጉዳይ ማለት ነው እንጂ ስሜቴ ሳልጨርስ ነው በመሃል ድሮኖቹ ገቡ። ምንም ማድረግ አልችልም እና ምላሴ ደግሞ ይቆላለፋል እንጂ ስሜት ላይ ነው ማውራው ነው። እኔ ያጸደቅኩት ነገር አለ። በነገርህ ላይ ሳላ ማለት የኦርቶዶክሳውያን የንስሐ አባት ነው። አስበዋል። እሱን ነው አጽድቀን መውጣት ያለብን። ሰውየው ከተናዘዘ እኔ የሆነ ሰዓት ላይ ኃጢአት ሰራው እና ከእግዚአብሔር ርቄ የሆነ ውስጥ መደበቅ ፈለግኩ ምናምን ብሎ ከተናዘዘ ሳላህ የኦርቶዶክሳውያን የንስሐ አባት ነው። በቃ እንደዚህ ነው። ንስሐ አባታችሁን መዳፈር የለባችሁም። ሄዳችሁ እየተናዘዛችሁ ኃጢአታችሁን እንትን በሉ ማለት ነው። እንደዛ ነው። በቃ ሳላህ ለእናንተ እንደ እግዚአብሔር ነው ቁጭ ያደረጋችሁት። ስልጣኑ ተሰጥቶታል በእናንተ በዲያቆኑ ማለት ነው። ሄደው ከተናዘዘ ምንም ማድረግ አይቻልም። ጀነራል ስለምፈልገው በቃ ሼር ላድርግለት ራሴን። ቆይ መምጣት አለበት አንዴ። ምንም እኔ የጀመርኩትን ነገርማ መስተካከል አለበት። ለምን አንድ ባክ ያለከኝ ለምንድን ነው? ብታውቀው ደስ የሚለው ነገር የልጆቹ ጉዳይ ልጆቹ ፕሮክሲ ሆነው ነው እያገለገሉ ያሉት። የእነሱን ጦርነት አይደለም እየተዋጉ ያሉት፣ የሌላ ሰው ጦርነት ነው። ባይዘው እኔ አሁን ልጆቹ ይቅርታ ተባብለው ሴቶቹ ይቅርታ ተባብለዋል። ከዛ በኋላ ደግሞ ከዚህ ወጥተው ይቅርታቸውን እንትን አሉት ምናምን ባክ አደረጉ ምናምን ያልከው ነገር እነሱ አይደሉም የጸቡ እንትን ማለት ነው። ከጀርባ የሚገፋቸው አካል አለና የራሳቸውን ጦርነት አንቺን እንትን ማለት አይደለም። ለምሳሌ በአጠቃላይ ጦርነት ያላቸው ሰዎች ነው አይደለም፣ እሷ ናት። እነሱ ህይወታቸውን እየቀጠሉ ነው። አንዳንዴ የምንናገራቸው ነገሮች እነሱን እየወቀስኩ አይደለም። በአጠቃላይ ከዚህ ወታ ሄዳ በአጠቃላይ ነው። ኦፓል እነሱ ሲል ሴቶቹን እያለን ልጆቹን በአጠቃላይ እነሱ ብቻ አይደለም እሷንም ጭምር ነው እያለ ያለው። እኔ እኮ ሴቶቹ በአጠቃላይ ያላቸው ጦርነት እንዳይረግብ የሆነበት ምክንያት የራሳቸውን ጦርነት አይደለም የሚዋጉት ነው። በእነሱ ተንጠላጥሎ የሚዋጋ የራሱን ጦርነት የሚዋጋ ሰው አለ። ለምሳሌ ከኡስታዝ ጋር የሆነ ነገር ካለው የትኛውን ወገን ይዤ ኡስታዝ ጋር ያለኝን ጦርነት ማሳለጥ እችላለሁ ብሎ የሚጠቀምባቸው አካል አለ። እንዲህ አይነት ነገሮች አሉ ነው። እሱን ብትረዱት ደስ የሚለኝ እሱ ነው። ነገ ደግሞ አንተ ላይ ፖለቲካ ይሰራሉ። እኔ አንዳንዴ ምን አለ መሰለህ የአንተ ሳቅና ደስታ ወይም የአንተ በህይወት መኖር ከነሱ ላይፍ ከነሱ ህይወት የሆነ ነገር የሚቀንስባቸው የሚመስላቸው ሰዎች ስለነሱ መወራቱ ራሱ በጣም ነው የሚደብረው። በዚህ ልክ ዘገምተኛና ዝቅተኛ ስለሆኑ ማለት ነውና እንደነዚህ አይነት ሰዎች አማርኛ ገብቶኛል። እኔ የሞተ ሰው መቀበር ብቻ ነው ያለበት። መቀበር ማለት ደግሞ የምትቀብረው ምንድነው? በእንደዚህ አይነት ሁኔታ ሲሞት ሰው በቃ በዝምታ ነው የምትቀብረው። በችላ ብለህ ነው የምትቀብረው። በመርሳት ነው የምትቀብረው። እና አንዳንዴ ነዳጃቸው እነዚህ ሰዎች ሰው ወደ እነሱ እንትን ገባ ብሎ ስለነሱ እነሱ የሚያወሩትን ሲያዳምጥ ትልቅ ነዳጅ ነው ለነሱ ማለት ነው እንጂ
እኔ እኮ እነዚህ ሰዎች እኮ ስርዓት አድርገው ቀረብ ብለው እንደ ሰው በቃ የሚፈልጉትን ደረጃ ሊያገኙ ይችሉ ነበር እኮ። ይሄ ሚዲያ ላይ ያለ ሰው ከፈለገ የፈለከውን ቦታ ሊያስቀምጥህ የሚችል ሰው ነው። ብዙም ክፋት ያለበት ህዝብም አይደለም በነገርህ ላይና ይሄ ከፍታ ከሆነ የሚፈልጉት እነሱ በስርዓት እኮ ነው በቃ እንትን ሆኖ መምጣት ያለባቸው። ይሄ ከዘገምተኝነት፣ ከቡዳነት፣ ከምቀኝነት፣ ከኋላ ቀርነት ገብቷል። ከድንቁርና፣ ከሰው ስለሰው ማሰብ ገብቷል። ከማንንም በፊት ስለ ራሳቸው በማሰብ ራሳቸውን በማስቀደም ወደ ሚዲያ ቢመጡ የሚፈልጉትን ደረጃ ይደርሱ ነበር። እነሱ ግን ሀሳባቸው ስለሰው ነው፣ ስራቸው ስለሰው፣ ንግግራቸው ስለሰው ነው፣ ጭንቀታቸው ስለሰው ነው ገብቷል። እና በጣም ነው የሚያሳዝኑት። እኔ ስማቸውን እየጠራው ራሴ እንትን አላደርገው ትፈነዳታለህ እንጂ ስምህን አልጠራም። ኡስታዝ ጀማል የሆነ ነገር ይበሉና እኔ አንድ እንትን ሂትለራዊ የሆነ እንትን አለኝ አማርኛ አለኝ ልለቀው ስለሆነ ኡስታዝ ጀማል የሆነ ኡስታዝ ሰልማን የሆነ ነገር ይበሉ አሁንና ከዛ ከሄዱ በኋላ እኔ እንትን እላለሁ። አይሻልም? ኡስታዝ ጀማል አሉ? ኡስታዝ ሰልማን ሰላም አለይኩም። ኡስታዝ ሰልማን